ማብራሪያ ላይ አትሳሳት። በቃሉ ብቻ ነው የሚያገር። በቃሉ ምን ይላል መጽሐፍ ቅዱስ ላይ? ከቃል የቀነሰ የጨመረ መንግስት ሰማያት አይገባም አይልም? አይልም። በቃ አንተ ባይብል አታነብም ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር ከኔ አብ ይሻላል በምድር ላይ ማንንም አብ አትበሉ። አብ በሰማይ ነውና አይልም? በቃሌን አዋራኛለሁ። ቆይ አይደለም አንድ ነው። እሺ ቆየኛ እሺ ልንገር ጥቅስ እኮ ነው የምነግርህ። አንተ ካልቻልክ ለስቶ ሶስታችሁም እኔ ወያያቸው ግን በባይብል ነው የሚወያዩ። ለእሱ የነገርኩት ቃል ጥቅስ ልክ ነው ልክ አይደለም? በቃሌ ላይ የሚጨምር በቃሌ ላይ አንድ ነገር ብጨምር ከቃሌ ላይ አንድ ነገር ብትቀንስ ቃሉ እንዳይቀነስ ነው። ስለዚህ አንተ ከቃል ማብራራት ሆኖ ያልኩት ነው በወንጌሉ ብቻ። እሺ አንድ ጥያቄ አንተ ስሙላችሁ ኢየሱስ ክርስቶስ ከማቴዎስ ወንጌል ቤተክርስቲያን የሚሰብኩት ጥቅስ ነው። ማዕሩፍ ነው የሚታወቅ። አንድ ሴት ሁለት ልጆቿን ይዛ ወደ ጌታ አብዛ መጣ። ጌታ ማለት አለቃ ነው በአረብኛው በእኛ ይዛ መጣችና ጌታ ኢየሱስ አለችው። አለቃ ኢየሱስ ማለት ነው። አንዱን ልጄን ከቀኝ መንግስት ሰማይ ላይ አንዱን ከግራው አርግልኝ ብላ ጠየቀች። በዚህም ጊዜ እንዲህ ብሎ መለሰላት ኢየሱስ፣ ይሄን አንቺ ሴት ሆይ ለምን እንዴት ያለሽ? ይሄን የሚያደርገው እኮ አብ ነው እኔ አይደለሁም አላለም ብሏል። ማን ነው? አንተ ያን አብ ነው የምትገዛ ኢየሱስ ሆይ ንገር ያለ ማብራሪያ አልፈልግም። ወንጌሉ ይቀላል ጥያቄ ነው። ደስ ይላል። እሺ ስሙት። መጽሐፍ ቅዱስ ማቴዎስ ማን ነው ዮሐንስ ወንጌል ምዕራፍ 5